ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሳምንታዊው የኛ ቤት ፕሮግራማችን ነው። እንግዲህ እንደሚታወቀው በእኛ ቤት መሰናዷችን የሰራዊቱ ቤተሰቦች፣ የሰራዊቱ የትዳር አጋር እንዲሁም ደግሞ ከሰራዊታችን ጋር ተያያዥነት ያላቸው ግለሰቦች በዚህ ፕሮግራም ይስተናገዳሉ። ዛሬም እንደተለመደው አንድ እንግዳ ጋብዘናል። ከእንግዳችን ጋር ቆይታ እናደርጋለን። በያላችሁበት ሆናችሁ እንደተከታተሉን የአክብሮት ግብዣችን ነው። እንግዳችን እንኳን ደህና መጣ። እስኪ ራስን አስተዋውቅልን። አመሰግናለሁ። እንግዲህ ጃምፕ ማስተር ራፔል ማስተር ኮሎኔል ለማ ማሙሸት እባላለሁ። ትውልዴ በአዲስ አበባ ከተማ በልደታ ክፍለ ከተማ በተለምዶ አጠራር አብነት አካባቢ ወይም ኮካማ ዙሪያ በመባል የሚጠራው አካባቢ ነው ተወልጄ ያደግኩት። እዛው በአናጋው ደጃዝማች ባልቻ አባነፍሶና አዲስ ከተማ ትምህርት ቤት ነው ትምህርቴን የጀመርኩት። በዚህ መሃል ነው እንግዲህ የውትድርና ስንቅ መሰነቅ የጀመርኩት። እንዴት ተገባ? እስኪ አጋጣሚው። እንግዲህ እኔ ያለሁት ያው ማመላለሻ እኛ ሰፈር አካባቢ ስለሚገኝ ብዙ የሰራዊት አባላቶችን እዛ አካባቢ እናያለን። በወቅቱ ማለት ነው በ1973 መጀመሪያ አካባቢ በርካታ የሰራዊት አባላቶችን እናያለን። በዛን ሰዓት የነበረው አቋማቸው፣ አለባበሳቸው፣ ንጽህና አጠባበቃቸውን መንገድ ላይ ሲያልፉ ውስጤ ወደዛ ህይወት ውስጥ የመግባት ተነሳሽነትን በልጅነቴ ፈጥሮብኝ ነበር። በ1973 ዓመተ ምህረት የምልመላ ስራ ሲያከናውኑ ህፃን ነበሩ። ከቤተሰቦቼ ተደብቄ ወደ አየር ወለድ በ1973 ህዳር 19 ቀን ተቀላቀልኩ። በውትድርናው ዓለም በነበረህ ቆይታ አብዛኛውን በአሰልጣኝነት ጊዜና እንዲሁም ደግሞ ራስህም በርካታ ዝላዮችን ስታከናውን ነው የነበረው። በዚህ ጊዜ ለነበሩት የአየር ወለድ ሰልጣኞችም ለአጠቃላይ ማሳያም ነበርክ። እንዴት ሊሆን ቻለ? ስልጠና ሲጀምር ለዚህ ሞዴልነቴ ትልቁ መነሻ አሰልጣኞቼ ናቸው። እንደ ሞዴል እነ ሻለቃ አያሌው አንለ የሚባሉ ዛሬ በህይወት የሉም፣ የኔ መገለጫዎች ናቸው። እነ ኮሎኔል ጸጋይ አቶምሳ፣ እነ አሰፋ ወልደ ማርያም፣ እነ ዘመዴ ደሳለኝ የሚባሉ የአየር ወለድ መምህራኖች ሞዴሎቼ ናቸው። አሁን ላለሁበት ብቃት እጅግ በጣም መስመር ያስያዙኝ ናቸው። ከዚህ መስመር በመነሳት ነው እንግዲህ ወደ ስልጠናም ሰልጥኜ አስተማሪም ሆኜ አስተማሪም ኮርስ ወስጄ ኮማንዶም ጨርሼ አዘላይም ሆኜ ወደ ማስተማሩ ስገባ የውትድርና ህይወቴ ከደሜ ጋር ተዋህዷል። አሰልጣኝ መሆን በጣም ከበድ የሚል ይመስለኛል። በተለይ ደግሞ የአየር ወለድ አሰልጣኝ በጣም ደፋር መሆን ይጠይቃል። ትንሽ ከበድ አይልም? አዎ እንግዲህ ያው መጀመሪያ አካባቢ ነባር አስተማሪዎች አሉ። እነዛ ነባር አስተማሪዎች ጋር እየተጠጋን ወደ ዋና አስተማሪነት የተጠጋንባቸው ነገሮች አሉ። ስልጠናችንም ክትትሉም የቁጥጥር ሲስተሙም ርዕስ ይሰጥሻል። በዛ ርዕስ ላይ ስታነቢ፣ ስታጠኚ፣ ስትለማመጂ አድረሽ ርዕሱ ይሰጥሻል። ከዛ በኋላ ትለማመጃለሽ። ጫካ ውስጥ ሄደን ብዙ ተማሪ እንዳለ በማስመሰል እንለማመዳለን። ወታደራዊ ሰልፍ እንለማመዳለን። ብዙ ተማሪዎች ከፊት ለፊታችን አስቀምጠን ብሪፊንግ እንሰጣለን፣ እናብራራለን፣ እንገልጻለን። ተማሪ ሳይኖር ባዶ ቦታ ሳይኖር ባዶ ሜዳ ዛፎችን እንደ ተማሪ እየቆጠርን ማለት ነው። ያ ልምድ ይመጣና እዛ ጋር ስንቆም አስተማሪያችን ከኋላ ቆመው የምንፈጽማቸውን ስህተቶች ይይዛሉ። መጨረሻ ላይ ትምህርት አሰጣጤ እንዴት እንደሆነ የቱ ጋር ጉድለት እንዳለብኝ በደንብ ይነገረኛል። እዛ ጉድለቴ ላይ አሻሽዬ እንድቀርብ በቀጣይ ልምምር ላይ ጥሩ አቅም የምፈጥርበት ሁኔታ አለ። ይሄ ነው ከጊዜ ወደ ጊዜ እያደገ ሰልጣኞች በብዙ ሺህ የሚቆጠሩ ሰልጣኞች እየተቀያየሩ ሲገቡ ያንኑ ነገር እየደጋገም ስናስተምር በአይምሯችን ውስጥ ሻርፕ ሆነናል። ኮሎኔል ለማ ማሙሸት በተለይ በነፃ ዝላይ ላይ በጣም እጅግ በጣም የተካነ ነው ይላሉ የቅርብ ጓደኞች። ነጥቧ ላይ ለመግባት ከላይ ራሱ ገና ሲምዘገዘግ ለማ ነው እንላለን። ይሄ ብቃት እንዴት ዳበረ? በእርግጥ በዚህ ወደ ፍሪፎል ወይም ወደ ነፃ ዝላይ ለመግባት መጀመሪያ ኖርማል ጃምፒንግ ከ35 በላይ መዘለል አለበት። ለፍሪፎል ወይም ለነፃ ዝላይ የሚያበቁ ልምምዶች በአስተማሪዎቻችን የሚሰጡን በርካታ ልምምዶች አሉ። ነፃ ዝላይ ምንድን ነው? እንዴት ይወጣል? ከተወጣ በኋላ ሰውነት እንዴት መሆን አለበት የሚል ነገር በደንብ እንለማመዳለን። ከተለማመድን በኋላ ወደ ነፃው ዝላይ ስንገባ ከ3 ሰከንድ 5፣ 7፣ 10 እያለ ይሄዳል። ያው የተወሰነ ጥርጣሬው አለ፣ ግን ፍራቻን ላለማሳየት ዋጥ አድርገን ፍሪፎል ዝላዮችን እንዘላለን። ከኔ ጋር የዘለሉ ጓዶች ከኔ የተሻሉ ብዙ አሉ። በጣም ጎበዞች አሉ ጓደኞቼ።
ነገር ግን የኔ ልዩ ተሰጥኦ የምለው በግሌ በቃ ጥሩ የሥራ ፍላጎት አለኝ። ለማወቅ ጥረት አደርጋለሁ። ጓደኞቼ የሚያርሙኝን እርምት እቀበላለሁ። ከዛ ውጭ ይሄ ነፃ ዝላይ ከኔ ጋር እየተዋሃደ ሲሄድ በተለያየ ቦታ የዝላይ ትርኢቶችን እናሳያለን። ከተፈቀደልኝ ሰከንድ በላይ በጣም ወርዳለሁና አዛዦቼ በጣም ተቃውሞኝ ነበረ። ዝላይም ታግጄ ነበረ። በቃ ሂድ ነው የሚለው። አንድ ወቅት የገጠመኝ ነገር ምንድን ነው? ዝላይ ስንዘል የአየር ጸባይ በአየር ላይ ይቀየራል። ሲቀየር ባህር ላይ ለማረፍ ብትገደድ፣ ቤት ላይ ለማረፍ ብትገደድ፣ የሆነ አስቸጋሪ የሆነ ቦታ ላይ ለማረፍ ብትገደድ እንዴት ማረፍ አለብህ የሚል ስልጠና አለው እዛው ላይ። በቃ በትሬኒንጉ ላይ በቃ እንዴት አድርገህ ማረፍ እንዳለበት ትማሪያለሽ። እና በዚህ ላይ የገጠመኝ ምንድነው? አጉስታ ሸሚዝ ፋብሪካ አካባቢ በጣም ንፋስ በጣም ይገፋኝና አማራጭ አጣው። የሆነ የደከመ ቆርቆሮ ቤት ላይ ለማረፍ ማለት ነው። እና ምንም አማራጭ የለኝም። እዛ ቆርቆሮ ቤት እንዳለ ደርምሼው ገባው። ቤቱ ፈረሰ ወደ ውስጥ። ቤቱ ቆርቆሮ ተደርምሶ ሲገባ የሆኑ ሴትዮ ነበሩ፣ አሮጌ ሴትዮ እያሉ ወጡ። እኔ ደግሞ ያው ቆርቆሮ ደርምሶኝ ወራጁ ምናምኑ ትንሽ መታ አድርገው ነበርና ወዲያውኑ የሕክምና ሙያተኞች ይከታተሉን ስለነበረ ደረሱልኝና ትንሽ የመጎዳት ነገር ነበረ። ሕክምና አድርገውልኝ ሴትዮዋ ማልቀስ ጀመሩ። ለኔም ጉዳትም ነው ለቤታቸው ነው። አቅመ ደካማ ናቸው። ረጄ የለኝም አቅም የለኝም በሚል ነው። በዛን ሰዓት ውስጥ ያው በተቋም ውስጥ የጥገና ስራ ወይም ደግሞ የመሐንዲስ ግሩፕ ስላለ ወዲያውኑ ከደብረ ዘይት ቆርቆሮም እንጨቱም ምስማሩም ቀለቡም መጣና በደንብ ተሰራላቸው። ከዛ በኋላ እኚህ ሴትዮ መረቁን። ከጎን ያሉ ጎረቤት ምን ቢሉ ጥሩ ነው፣ እባክህ ልጄ ነገ እኔ ቤት ላይ ይረፋሉ። እና እንደዚህ አይነት አጋጣሚዎች አሉ። ምን ያክል ጊዜ ዘለልክ በቁጥር? በቁጥር ወደ 573 ዝላይ ዘልያለሁ። እኔ ከተቀጠርኩበት ጊዜ ጀምሮ በአሁኑ ሰዓት የዝላዩ ሪከርድ በኔ ጋ ነው። አስር አለቃ ሆኜ ኮሎኔሎችን፣ ሻለቃዎችን አስተምር ነበረ በዛን ሰዓት ማለት ነው። የኢትዮጵያ መኮንኖች በሙሉ ደብረ ዘይት ገብተው ይሰልጥኑ የሚል የመንግስት መመሪያ ስለነበረ በደርግ ዘመነ መንግስት እንዲህ አይነት መመሪያ ነበር። ሐረር ጦር አካዳሚ ሆለታ ተመርቀው ሲወጡ እኛ ግቢ ነው የሚገቡት። ከዛ ውጭ ደግሞ በርካታ የኩባ ኮርስ መኮንኖች የ1976፣ 75፣ 78 እያለ የሚሄዱ በርካታ ወጣት ሰልጣኞች እጅግ በጣም በርካታ ነበሩ። ለጥሩ ውጤት ያበቃናቸው እጅግ በጣም አየር የሚወዱ የፈጠርናቸው አሉ። ለምሳሌ 1978 ዓመተ ምህረት የአየር ወለድ አባላቶች ልዩ መጠሪያ ስማቸው ማይክል ነው የሚባሉት። ማይክል የሚባልበት ዋነኛው ምክንያት ያኔ የማይክል ጃኬት ባለ ዚፑ የመጣበት ጊዜ ነው እና ልጆቹ ከተማ ሲወጡ ማይክል ናቸው፣ አብግንም ናቸው። በጣም ይዝናናሉ፣ ይጫወታሉ፣ ብዙ ነገር ያደርጋሉ። ግን ደግሞ በስራ ያካክሱታል። እዚህ ላይ ሲሰሩ አንድ ነገር አሳይተሻቸው ኮፒዎች ናቸው። ማይክል የሚለው የመጣው ከዛ ነው። እኔ የኮርሱ ስም ነው የሚመስለኝ። ወቅቱ ያ ጃኬት የመጣበት ጊዜ ነው። የ1978 ዓመተ ምህረት ማይክል ጦር በአብዛኛው ከተማ ሲወጣ ይህን ማይክል ጃኬት ችቦ አድርገውት ነው የሚወጡት። እና በዚህ መንገድ ነው ተቋሙ የማሰልጠን ግዳይ ሲሰጠኝ ወታደር እንድፈጥር ነው፣ አየር ወለድ እንድፈጥር ነው፣ ጥሩ ተዋጊ እንድፈጥር ነው፣ ሀገሩን እንዲወድ፣ ኢትዮጵያን እንዲወድ፣ ዩኒፎርሙን እንዲወድ፣ የህዝብ አገልጋይ መሆኑን እንዲረዳ አድርገህ ቅረጽ ብሎ ነው ተቋሙ ኃላፊነት የሰጠኝ። ይህን ኃላፊነት ስወጣ ብቻዬን አይደለም፣ በዚህ መንፈስ የተቀረጹ መምህራኖችን ይዤ ነው አስተባባሪም ሆኜ መሪም ሆኜ የምሰራው። እውነተኛ ወታደርን መፍጠር ነው። ይህን እውነተኛ ወታደር ለመፍጠር ጥሩ ቁመና፣ ጥሩ ሀገራዊ ፍቅር፣ ጥሩ ህዝብ ወዳድ፣ ሀገሩን ባንዲራውን የሚወድ አድርጎ ለመቅረጽ ስራ መስራት አለብኝ። እውነተኛ የሆነ ስራ። ይህን ስራ ስሰራ እውነተኛ ታሪክ እየነገርኩት፣ እውነተኛ ተግባራዊ ውጤት ያለውን ነገር እያሳየሁት፣ በተግባር በወሬ አይደለም፣ በተግባር ፑሻፕ የሚሰራው እንዲህ ነው ብዬ እያሳየው፣ ፑላፕ የሚሰራው እንዲህ ነው እያልኩ እያሰራው፣ ገመድ የሚወረደው እንዲህ ነው እያልኩ እያሰራው፣ ከአውሮፕላን ስትወጣ እንዲህ ነው ብዬ አብሬ እየሰራው ካሳየሁት ይሄ ወታደር መሪውን መስሎ የመጓዝ አቅም ትፈጥሪለታለሽ።
በሁርሶ ማሰልጠኛ ትምህርት ቤት የነበረኝ አካላዊ ብቃት የነበረው የገለጻ ሲስተሜ እጅግ ጥሩና አቅም ነበረኝ። በሚፈለገው መንገድ እሰራ ነበረ። ምናልባትም ይህን ሚዲያ የሚከታተሉ ሰዎች በርካታ ያሰለጠንኳቸው እኔን የሚያውቁ ሰዎች የሆነ የግንኙነት መንገድ ቢኖር ምስክርነታቸውን በተገቢ መንገድ ይሰጣሉ ብዬ አምናለሁ። በዚህ መንገድ አንዳንድ ጊዜ እንደ ሞዴልነት የምጠቅሳቸው እነ ኮሎኔል አዳሙ አለሙ፣ እነ ኮሎኔል ወንዱ ወልዴ በጓደኝነት በቤተሰባዊነት ስሜት እኔ በዚህ አጋጣሚ እውነቴን ነው ምስጋና እጅግ በጣም የላቀ ነውና ጥሩ አስተማሪዎችን ፈጥሬያለሁ። እኔ አሰልጥኜ የኔ አሻራ አርፎባቸው ዛሬ መከላከያ ተቋም በትልቅ ደረጃ እየመሩ ያሉ አመራሮች አሉ። ይሄ ትልቅ ለኔ ድል ነው። ሁርሶ ማሰልጠኛ ማዕከል አሰልጥኛቸው በ90-91 ዛሬ ትልቅ አመራር ደረጃ የደረሱ አሉ። ከዛ በፊትም ያሰለጠንኳቸው ትልቅ አመራሮች አሉ። ይሄ ለኔ ትልቅ ሽልማት ነው። በዚች ምድር ላይ 1000 ዓመት አንኖርም። እግዚአብሔር የፈቀደልን ጊዜ ነው የምንኖረው። በዚህ ጊዜ ውስጥ ኢትዮጵያን መጠበቅ አለብን። ኢትዮጵያ ከሌለች እድገት የለም። ወጣቱ በተለይ ይህንን ትልቅ ኃላፊነት መሰራት አለበት። በሰለጠነው ዓለም በአካዳሚ ይሰጣል የሚሊተሪ ትምህርት። ውትድርና ምንድን ነው፣ ሀገር ምንድን ነው የሚል ነገሮች ይሰጣሉ። በእኛ ሀገር ይሄ ነገር ስላልተጀመረ የተወሰነ ክፍተቶች አሉ። ቀጣይ ተጠናክረው መቀጠል ይገባቸዋል ብዬ ነው ማስቀምጠው። ውትድርናውን ስትቀላቀል ፎቶዎችን አይቻለሁ። በጣም በወጣትነት እድሜክ ነው የገባሁና በዛን ሰዓት ራሱ ዊንግ አርጋል ዘለህ ነው። በዛ በወጣትነት እድሜ ተገብቶ ሀገርን ረጅም ዓመት ሊያውም ቁመናን ጠብቆ ዲሲፕሊንን ጠብቆ መቆየትና ማገልገል ትልቅ መሰጠት ነው። ይህን ስታስብ ምን ይሰማል? እንግዲህ የዚህ ሁሉ ሞዴል አመራሮችና አሰልጣኞቼ ናቸው። ሲቀርጹን ትምህርት አንድ የሆነ የትምህርት ርዕስ ይዘው ሲመጡ ስለ እጅ በእጅ ውጊያ አወዳደቅ ወይም ስለ አየር ወለድ መገለባበጥ ሲያስተምሩን መነሻቸው ዲሲፕሊን ነው። ሀገር ምንድነች? ኢትዮጵያ ምንድነች? ለማን ነው የምንወድቀው? ለማን ነው የምንነሳው? ዩኒፎርም ምንድን ነው? ሊሰጠው የሚችለው ክብር ምንድን ነው? የሆነ ነገር በመግቢያ ተጠቅመው ነው ውትድርናን እንድንወድ የሚያደርግ የማሰልጠን ሲስተምን የሚጠቀሙ። ይሄ ነው ከኔ ጋር የተዋሃደው። እያንዳንዱ አስተማሪ የሚለብሰውን ልብስ ጽድት አድርጎ ተኩሶ ጫማውን አስሮ ወልውሎ እጅጌውን በደንብ ጠቅልሎ መለየውን በደንብ አድርጎ ሁል ጊዜ ያገኘዋለሁ። ሳይናገሩ በማየት እንማራለን ከነሱ። ያንን በመውረሴ እኔም የቀረጽኳቸው ሰዎች በዚህ እንዲቀረጹ ትግል አድርጌያለሁ። በተጨባጭም ውጤት ፈጥሬያለሁ። ከውትድርና ውጪ ስራ ያለም አይመስለኝም። በተጨባጭ እድሜን የፈጀውበት ስለሆነ ማለት ነው። በህፃንነቴ አደግኩ እዚህ ደረጃ የደረስኩት ውትድርና ህይወት ውስጥ ነውና ያ ነገር ነው። አሁንም በተለያየ መንገድ ተቋሙ ጥሪ ሲያደርግልኝ እንደ ራሴ ተቋም ስለምቆጥረው የግድ ወታደር መሆን አለብኝ የግድ አክቲቭ መሆን አለብኝ ብዬ አልጠብቅም። የተቋሙ አመራሮች አግዘን ሲሉኝ በሩጫ ነው ሄጄ አቅሜን አግዤ የምመለሰው። አሁን በምን አይነት ሁኔታ ላይ ትገኛለህ? ከሰራዊቱ ቤት በ1999 ዓ.ም ስወጣ በዛን ሰዓት ውስጥ አንድ ድርጅት ውስጥ የሆነ ቫካንሲ ይወጣል። ያ ቫካንሲ ክራይቴሪያው በተወሰነ መልኩ ከኔ በላይ ነው። ግን ልወዳደር ብዬ ገባውና 57 ሰው ነው ለስራ አስኪያጅነት። የውትድርና ዶክሜንቶቼን ነው የቀረብኩትና በአብዛኛዎቹ ማስተርስ ቢኤ ዲግሪ ምናምን አላቸው። ግን በጣም የሚገርምሽ አንደኛው ነው ያለፍኩት። እጅግ በጣም ያልጠበቅኩት ማለት ነው። ውትድርና ህይወት ውስጥ አሳልፎ ወደ ሲቪል ሰርቫንት የመጣ ሰው ራሱን ካልጣለ በስተቀረ በየትኛውም የሥራ መስክ ላይ የመምራት አቅም አለው። ለአንዳንዴ ሳየው የዚህ ሞራል የዚህ ጀግንነት የእናቴ መነሻ ይመስለኛል። ያው በጥሩ መንገድ ነው ያሳደገችኝ እናቴ። ወይዘሮ ጽጌ ታደሰ ትባላለች። በአሁኑ ሰዓት በሕይወት አለች። ጎበዝ ነች ማለት እኛ ገና ህፃናቶች እያለን መርካቶ ጥራጥሬ ትነግር ነበርና ተሯሩጣ ለልጆቿ ትልቅ ተዋጽኦ ታደርግ ነበርና ያ ተዋጽኦዋ፣ ምክሯ፣ ጸሎቷ የኛ ደህንነት እንዲቀጥል የማድረግ ትልቅ ዋጋ እናቴ ከፍላለች። ወደ ግላዊ ህይወትህ እንምጣና በምን አይነት ሁኔታ ላይ ነው የምትገኘው? እንግዲህ ያው በእርግጥ ውትድርና ቤት ውስጥ በአብዛኛው በወንደላጤነት ነው የቆየሁት። ካምፓሱ ስለምንኖር
ብዙ ነገር እንዳታስብ ያደርግሻልና ጎትቶኛል ብዬ አስባለሁ። ከዛም በኋላ በ1997 ዓመተ ምህረት ነው ብላቴ ያለሁኝ የዛሬ ባለቤቴን ሶስና ነጋሽን አዋሳ አካባቢ ተገናኝተን ለዛሬ 2 ልጆች መፍጠር የተሻለ አጋጣሚ ያገኘው። እሷ ትልቅ ለኔ አጋዥ ኃይሌ ነችና በጣም አከብራታለሁ፣ በጣም ወዳታለሁ። በርቺልኝ ነው ማለት። ወታደር ፊት ለፊት ሀገርና ሀገሩን ብቻ እንዲያስብ ትልቁን መስዋዕትነት ከፍላለች የወታደር ሚስት። ስለዚህ በስተጀርባችን ያሉ ቤተሰቦቻችን ትልቅ ሀገራዊ ዋጋን ስለሚከፍሉ ሊመሰገኑ ይገባቸዋል። ኮሎኔል ለማ ማሙሸት ምንድን ነው የሚያዝናናው? እንግዲህ መዝናነኛ በብዙ መንገድ ይገለጻል። እኔ በአብዛኛው ቤት ውስጥ ያሉትን ስራዎች ከማገዝ አንጻር ደስታን የሚያላብሰኝና እየሰራው መዝናናባቸው ስራዎች አሉ። ከዛ ውጪ አብዛኛውን ታሪክ ማዳመጥ፣ ሀሳብ መለዋወጥ፣ ያሳለፉትን ህይወት መደማመጥ፣ መለዋወጥ፣ የልምድ ልውውጦችን ማድረግ ብዙ ጊዜ ይጠቅሙኝ ነበርና አስታውሳለሁ። አንድ ጊዜ ሜክሲኮ ገና የወታደራዊ ኦፊሰሮች ክበብ በነበሩበት ጊዜ እነ ጃገማ ኬሎ በነበሩበት ወቅት ይነግሩኝ ነበርና እሳቸው የሚነግሩን አውደ ውጊያ ታሪክ መልካም ነገሮች እንደነበሩ አስታውሳለሁ። ኮሎኔል ለማ ማሙሸትስ በጣም የማይረሳቸው አጋጣሚዎች ምንድናቸው? በጣም ደግሞ የተደሰትክባቸው አጋጣሚዎች? አንድ ትልቅ ገጠመኝ የማስታውሰው ሰርባ የሚባል የማሰልጠኛ ቦታ አለና እዛው እያደርን ለአንድ ሳምንት ለ15 ቀን በሚወጣው ፕሮግራም ፊልድ እንወጣለን። እኔ ያን ጊዜ አንድ ሻለቃ አስተባባሪ ነበርኩና ሻለቃዋን በሚያመች ቦታ አስተኝቼ ስልጠና የሚሰጠውን ሰጥቼ በስሬ ያሉትን አስተማሪዎች አስተባብሬ ነው የምመራውና በአጋጣሚ ቅዝቃዜና ንፋስ ስላለ የሆነ የተተረተረ መሬት ወይም የጎርጅ አካባቢ ቅዝቃዜ እንዳይሰማቸው እዛ አካባቢ እንዲተኙ አደረግኩ። ሌሊት ላይ ሰዓት ገልብጬ አድርጌ 11 ሰዓት ተኩል መስሎኝ ፊሽካ ነፋው። በጣም ከባድ ገጠመኝ ነውና ፊሽካ ስነፋ ያው ሰራዊቱ አላርም ነው በሚል ትጥቁን ምኑም በሙሉ ይዞ ሮጦ ፎሌ ሜዳ ላይ ቆሟል። እኔ ስፖርት ላሰራ ነው፣ እንዴት ነው የጦር እንዲወጣው ላለሁ ቱታ መሳሪያቸውን ጠርንፈው ነበር መምጣት ያለባቸው። ከዛ ምንድን ነው ያልኩኝ በጣም ተዛባው። ቀስ ብዬ ሳይ ሰዓቴ ለካ ገልብጬው ገና 7 ሰዓት ከምናምን ነው። አይ ጥሩ ነው አላርም ሲነፋ በዚህ አይነት መፍጠን ጥሩ ነው እያልኩኝ እዛ ያስተኛኋቸው ቦታዎች ላይ ደራሽ ውሃ መጣ። በጣም ከባድ የሆነ ደራሽ ውሃ መጣ። እዛ አካባቢ የነበረ አንሶላ፣ ብርድ ልብስ ምናምን ጠራርጎት ሄደ። በሁለት መንገድ አሰብኩት። ፈጣሪ የእነዚህን ልጆች ህይወት እንዲያተርፍ አገዘኛል። ፊሽካ መንፋት የገጠመኞች እና ያ ሁሉ የህይወታችን አባት ይለኛል ያሻለቃ ማለት ነው። ስልሳ አምስተኛ የልዩ ዘመቻዎች እዝ ተጋብዤ ሄጄ ነበርና አንዳንድ ዝግጅቶችን አይቻለሁ። ከምንም በላይ ፍጹም ውስጤ የረካበት የአመራሩ ድካም፣ የሰራዊቱ ድካም፣ የአስተማሪው ልፋት በሚጣፍጥ ውጤት የታየበት ዝግጅት ነበርና በአጋጣሚ አውሮፕላን ላይ ወጥቼ የማዘለልም እድል ገጥሞኛልና እዛ አካባቢ ያየኋቸው ጥሩ የተነሳሽነት መንፈስ፣ ለክፍል ያለው ፍቅር፣ የሚደረጉ ጥንቃቄዎች፣ መሪዎቻቸው ያለው ኮሚኒኬሽን እጅግ በጣም ጥሩ ነው። ካንተ ከረጅም ጊዜ አገልግሎት አሁን ያለው ሰራዊት ብዙ ነገር ይማራል ነው ዋና መነሻችን። ምን ማስተላለፍ ትፈልጋለህ ለነሱ? አዎ እንግዲህ በተለይ በአየር ወለድ የሥራ መስክ ላይ በማዘለል የሥራ ተግባር ላይ የተሰማሩ የአየር ወለድ ሙያተኞች ዋናውና ትልቁ ነገር የሙያ ፍቅር መኖር አለበት። ሁለተኛ ትልቅ የጥንቃቄ ስራዎች መሰራት መቻል አለባቸው። አሁንም እየተሰራ ነው። በተጨባጭ እንዳየነው ፓራሹቱን መምራት፣ መቆም ተመልክተናል። ባህር ላይ መዝለል አለ። የባህር ላይ ዝላይ በእኔ ዘመን አላየሁም። አሁን አይቻለሁ። የትልቅ እድገት ነው። ማብራሪያ የሚሰጡ ሙያተኞች አቅማችን ምን ያህል እንዳደገ ተመልክቻለሁ። ያንን ማስቀጠል አለባችሁ።
በጣም ጥሩ። እንግዲህ በእኔ በኩል ጥያቄዎቼን ጨርሻለሁ። ነገር ግን ቀረ የምትለው የምታስተላልፈው መልእክት፣ በዛውም ደግሞ ማመስገን የምትፈልገው አካል ካለ እድሉን እሰጣለሁ። እንግዲህ ማስተላለፍ የምፈልገው መልእክት አንድ የመከላከያ ተቋም በተጨባጭ እንደሚታወቀው የህዝብ አገልጋይ ነው። ህዝቡን የሚጠብቅ ነው። ድንበሩን የሚጠብቅ ነው። በዚህ አስተሳሰብ ውስጥ ሆኖ የበለጠ ተጠናክሮ ሀገራችን ኢትዮጵያ ከማንኛውም ወራሪ ኃይል ጠብቆ ኢትዮጵያን የማስቀጠል ትልቅ ኃላፊነት መሰነቅ ይገባናል ብዬ አስተላልፋለሁ። እኛ እንድናግዝ በማመቻቸት የእኛን ሀሳብ በመቀበል የእኛን ዕውቀት በመረዳት ለሚጠቅም ነገር እንድንጓዝ በማድረግ ላይ የነበሩ የልዩ ዘመቻ ከፍተኛ አመራሮች እንዲሁም ደግሞ በማሰልጠኛ ትምህርት ቤት ውስጥ ያሉ ምርጥ አስተማሪዎች ከሌ ለማለት ብዙ መግለጽ ባልችልም በተግባር ለዚች ሀገር ሰርታችሁ የበለጠ ደረጃ እንድንደርስ ጥረት አድርጉ በሚል ነው ማስተላለፍ የምፈልገው። በጣም ጥሩ። እንግዲህ ዛሬም እኛ እንግዲህ ለእኛ ቤት እንግዳ አድርገን ጋብዘን እዚህ ከኔ ህይወት ተሞክሮ ወጣቱ ትውልድ ይማር በማለት የህይወት ተሞክሮን ለወጣቱ ስላካፈልክልን እጅግ አድርገን እናመሰግናለን። እኔም በጣም ለሰጣችሁኝ እድል ልባዊ ምስጋናዬን አቀርባለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ በእኛ ቤት እንግዳችን ከኮሎኔል ለማ ማሙሸት ጋር ያደረግነውን ቆይታ በዚሁ አጠቃለልን። ሳምንት በሌላ በእኛ ቤት እንግዳ እንጠብቃችኋለን። እስከ ሳምንት መልካም የሥራ ሳምንት